ገንዘብ ወዳዷ ቤዛ ተንኮለኛ በውሸት እናቴ ታማለች ና ብላ ኪንጎን ለማአገት ይዘው ሄዳ ነበር። እሱም አራዳ ነው እየገባው ነውና አምልጧት ሄዷል። እሱ ስላመለጣትም የገዛ ጓደኛውን የቅርብ ጓደኛውን ኪንጎን አገተችው። እኔ ደሃ ነኝ፣ የደሃ ልጅ ነኝ፣ ታውቂያለሽ፣ ማረፊያ ቤታችንም ታየዋለሽ፣ አውቀሽዋል። ለምንድነው በዚህ ያህል ገንዘብ የምትጠይቀኝ? ከየትስ አመጣዋለሁ? ደግሞ ቅምጥል ትጨነቃለች። እባክሽ ሊሄድ ቢላትም ሴቷ ወንዱን አግታው እያሰቃየችው ነው። የፈለከውን ያክል ገንዘብ ተደራደርበት፣ ስልኩን እንካልስጥህ፣ ደውልና ንገረው ገንዘቡን ያስገባ፣ ያለ በለዚያ ኩላሊቱን አውጥተን እንሸጠዋለን። ይህንን ለደመቀ ንገረው፣ እኔ ግን እዚህ እንዳለው እንዳትናገር ብላ ለአጋቹ ለወንድሟ ነገረችው። ቲና ቀበጧ እኔን አታሰቃዩኝ፣ ከናንተ ጎን እሆናለሁ፣ ምንም ምስጢር አልናገርም። ቤዛ ምን ተባብለን ነበር ስትል ለቤዛ ስትነግራት በቃ ተዋት፣ ምስጢር አታወጣም፣ እሷ ግን እዚህ መኖር ስለሌለባት መሄድ አለባት፣ ልቀቃት ብላ ተንኮለኛ ቲና ከዛ ከኪንጎ ጋርም ሳትታገት እሷ ሄዳለች። ሚስጥር ጠብቃለሁ አልናገርም ብላ ነው እንጂ ብትናገር እሷንም አትልቃትም ነበር። ገንዘቡን በፍጥነት አስገቢ ብላ ስትነግራት የምን ገንዘብ አለቻት። እሷም ከዛ ከሲቃይ ውስጥ ለመዳን ስትል እሺ አስገባለሁ ብላ ካጠገባቸው ርቃለች። የፍቅረኛዋ መታገት ያሳሰባት ተደውሎ ለደመቀ ሲነገረው በጣም ተናደደ። አንጣ ስልኩን ላውራዋለች። አጋቹን አነጋገረችው። አንተ ማነህ? አንድ ነገር ይሁንና አንላቀቅም ስትል ዝታ ነገረችው። ለምን እንደዚህ ትቆጫለሽ? ቃስ ብለሽ ረጋ ብለሽ አውሪ አላልኩሽም ነበር ወይ? ሌላ የከፋ ነገር ውስጥ እኮ ያስገቡታል ሲል ደመቀም ለቅምጥል ቢነግራት ቅምጥል በጣም ተናዳ ወደ ወንድሟ ጋር ሄዳ የፍቅረኛዋ መታገት በጣም አሳስቧታል። ቁጭ ብላ እየተከዘች ባቡሬ ምን ሆነሽ ነው ብሎ ጠየቃት። እሷም ታግቷል እያለ በመጥፋቱ መጀመሪያ በጣም ተጨንቃ ነበር። ሊዲያ ቀበጧ ከብዙ ጊዜና ቆይታ በኋላ ወደ ቤት ተመልሳ መጣች። አሸናፊም ስለሚያውቃት አሸናፊ ናፍቀሽ ነበር፣ እንዴት ነሽ? እንኳን ሰላም መጣሽ ብሎ ሊዱን እቅፍ ሲያደርጋት ሩታ ደስ አላላትም። አሁን እንግዲህ ይሄ ቤት ሊያስጠላኝ ነው፣ አንቺ ደግሞ መጣሽ ብላ ለሊዲያ ስትነግራት ሊዱ ቀበጧ ደግሞ ሁለቱ አይስማሙም፣ አይዋደዱም። ሁለታችሁም ሴቶች ናችሁ፣ ሁለታችሁም ሰላም ፈጥራችሁ በሰላም መኖር ነው ያለባችሁ። እንደዚህ የሚያደርጋችሁ ነገር ምንድን ነው ብሎ ሁለቱንም እመክሯቸዋል። ወንድሜ አለ ወይ? ወንድሜ ናፍቆኛል። አደይ ደግሞ ሽማግሌ ላክ ብለው ወንድሜን እየጨቀጨቀችው ነው እያለች ለአሸናፊ እየነገረችው ከኔ ጋር ነው ቪዲዮ የምትሰራው ከኔ ጋር ነው በማለትም ከአሸናፊ ጋር ሊዱና ሩታ እየተጨቃጨቁ ድንገት አደይ መጣች። ወደ እዛ ቤት እህቷን ሮማንን ለማየትና ፍቅረኛዋን እጮኛዋን ዴቭን ለማየት ነው ወደዛ ቤት የሄደችው። የባቡሬ እናት አደይንና ሊሊን አስጠነቀቁ። ከኔ ከህይወት ተሞክሮዬ ላስተምራችሁ፣ ወንድ ልጅ እንዳታምኑ፣ ቁጥብ እንድትሆኑ ብለው ለሁለቱም መክሯቸዋል። ሊሊ ያሳለፈችው ቀለበት አድርጎላት ሰርጓን ስትጠብቅ የተከዳችው እጮኛ ናት። እንኳንም ቀረብሽ፣ የተሻለው መልካም ሰው ወደ ህይወትሽ ይመጣልሻል፣ እንኳን ተገፋሽ ብለው የባቡሬ እናት ለለምለም መክሯታል። አደይ አንቺም የኔን ህይወት አይተሽ እንዳትፈሪ ግን መማር አለብሽ ብላ ሊሊ ለጓደኛዋ ለአደይ ነግራታለች። አደይ ሰርጓ በቅርብ ነው። ባለቤቷ ዴቭ ሽማግሌ እልኳል። ሰርጉን ብቻ ነው የሚጠበቀው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 135 ተለቀቀ። ቤዛ ደመቀን ለማገት አስባ ሳይሳካላት ሲቀር የገዛ ጓደኛውን ኪንጎን አግተዋል።
እኔን ታውቂኛለሽ፣ ደሃ ነኝ፣ የደሃ ልጅ ነኝ፣ የምንኖርበትን ቤት እንኳን ታውቂዋለሽ። በስ ልክ ለምንድን ነው እንዲህ አይነት ነገር የምታደርጊው ብሎ ኪንጎ ቤዛን ሲመክራት፣ ሰሞኑን ገጠር እንደሄዳችሁ ሰምቻለሁ፣ ሁሉንም ነገር ገንዘብ አላችሁ፣ ገንዘብ እፈልጋለሁ ብላ ተከራከረችው። እንዴ ስለዚያ ምን አገባሽ አንቺ ሲል እሱ መልሶላታል። ያለበለዚያ ግን እሱ ከየትም ያንጣ ከየትም በሰላም ከዛ ቤት እንዲወጣ ፍቅረኛው ወይንም የገዛ ጓደኛው ደመቀ ገንዘብ እንዲያስገቡላት ነው የፈለገችው። ቅምጥል ወደ ወንድሟ ጋር ሄዳ ፍቅረኛዋ እንደታገተባት ስትነግረው ማን ነው ያገተው ብሎ ጠየቀ። በቃ ገንዘብ ጠይቀዋል። ገንዘቡን ካላስገባችሁ ኩላሊቱን እናወጣዋለን ብለዋል። የአባቴ ቤት ቤቱ መሸጥ አለበት ብላ ለባቡሬ ነገረችው። ባቡሬ በጣም ደነገጠ። ሊዱ ቀበጧ ወደ ቤት ስትገባ የቤት ሰራተኛዋ ሆና ያገኘቻት ሮማንን ነው። ሮማን ደግሞ አንቺ ምን ትሰሪያለሽ አለቻት። አቅፋ እንኳን አልሳመቻትም። እህትሽ ወንድሜን ልታገባ ነው ሽማግሌ ላክ ላክ ብላ ወንድሜን ጨቀጨቀችው። ሊጋቡ ነው ብላ ነገረቻት። ሊጋቡ ነው እንዴ? አደይና ዴቭ በጣም ደስ ይላል ብላ ፊቷ በፈገግታ ተሞልቶ ለሊዱ ብትነግራትም የአደይን ደስታ ሊዱ ግን ደስተኛ አይደለችም። አደይ ወደ ቤት መጣች። ሮማንን ለማየትና እጮኛዋን ዴቭን ለማየት ነው ወደዛ ቤት የመጣችው። ቆይ አንቺ ግን እያለች ወንድሜን እየጨቀጨቅሽው ነው አደለ ብላ ሊዱ ቀበጧ ከአሸናፊ ጋር እንደቆመች ስትነግራት ምንም ምላሽ አልመለሰችም። ዴቭ መጣ። ምን ትሰሪያለሽ ደግሞ እዚህ ብሎ አባረራት እህቱን ዴቭ። እሷም ወደ ክላስ ገባች። አደይ የኔ ፍቅር መጣሽልኝ፣ ናፍቀሽኝ ነበር ብሎ ጉንጯን ሳም ሲያደርጋት ጠባቂው አሹ የተሽኮረመመ። እሷም ወደ ውስጥ እገቡ። እትዬ እንዴት ናችሁ ብላ ሰላምታ አቀረበ። እንኳን ሰላም መጣሽ ልጄ ብላ ወይዘሮ እታለም አደይን እቅፍ ስታደርጋት እንኳን ደስ ያለሽ ሊዱ ነግራኝ ነው አንቺና ዴቭ ልትጋቡ ነው እህቴ አለቻት። ሮማን እንዴ ልትጋቡ ነው እንዴ? አይሆንም አለች። በጣም ደነገጠች። ፍቅር ተንኮለኛ። አዎ እንግዲህ ምን ታደርገዋለሽ፣ በቃ የሰርጉ ቀን ሲሆን ታየዋለሽ፣ አዎ ልንጋባ ነው ብላ ለፍቅር ስትነግራት ፍቅር በቅናት ተንጨረጨረ። ቆይ ጓደኛዬን ቲናን አስቀይማችሁብኛል፣ ከዚህ ቤት ለምን አባረራችሁብኝ እያለች ወቅሳችኋለች። ዴቭን አንተም አደይ አደይ እያልህ ቲናን አባረርክብኝ አይደል ስትለው ምንም የሰጣት ምላሽ የለም። እትዬ አባራታለይ እዚህ ቤት ሁለተኛ ድርሽ እንዳትይ ብላ አስጠንቅቃ አስወጥታታለይ ሲሉም መልሰውላታል። እሷን ልፈልጋት ወደ እሷ ጋር መሄድ አለብኝ ብላ ዴቭን ሰላም ካለች በኋላ ወደ ውጪ ወጥታለች። በታግተው በኪንጎ የተጨነቁት አደይ እንዲሁም ቅምጥልና ደመቀ እነሱ ቆመው እያወሩ በአጠገባቸው ስትሄድ አንቺ ጥጋበኛ ለምንድነው እንደዚህ የጠገብሽው? የት ሄደሽ ነው? ነይ ስትባል እየተርበተበተች ነበር። ማነሽ ደግሞ አንቺ ዝርክርክ ብላም ስትሰድባት ቅምጥልን ቅምጥል ቲናን አጋጨቻት። ገላግለው አዳኗት። ምን ነው ሲጥብ ያደረገቻት? ድንገት እየደረሰችው ጓደኛዋ እኔ የማውቀው ጉዳይ የለም እያለች እየተርበተበተች ነበረ። ቤዛ እና ቲና ሁለቱ ስለታገተውና ስለ ገንዘብ እየተደራደሩ ሁለቱ እያወሩ ድንገት እሷን ፍለጋ የሄደችው ቀበጧ ሊዱ ስለምን እያወራችሁ ነበር ስትል ጓደኛዋን ሰላም ካለች በኋላ የገዛ ጓደኛዋን ቲናን ከቤዛ ነጥላ ይዛ ትሄዳለች። በመጥፋቱ የተጨነቁት እሱን እየፈለጉት ነው። አደይም ወደ ቤት ገብታ ለዴቭ ምግብ ስጪው ብላ የቤት ሰራተኛ የሆነችው ሮማን ለአደይ ስትነግራት ሙሽሪት አደይ ለሙሽራዋ ምግቡን በሳህን ይዛ ወደ ክላሱ ገባች። አደይ እንዴት ነሽ? እሲ ለምሱ ሰላምታውን አቀረበ። አልበላም ምግብ ውሰጅለት ብላኝ ነው እንዴት ነህ ስትልም ሁለቱም ሰላም ከተባባሉ በኋላ ምግብ ይዤልህ መጥቼ ነው ተነስና ብላ ስትለው እባክሽ በእጅሽ አጉርሽኝ አላት። በእጇ ስታጎርስ በሩ ተቆረቆረ። ከሶፋው ላይ ጎትቶ መሬት የጣለው
ኪንጎን አጋቹ እባክህ ልቀቀኝ እያለ የት ሊወስደው እንደሆነ ባይታወቅም እያሰቃዩት በር ተቆረቆረ። በቀጣዩ በደመቀ ላይ እውነት ምን ይፈጠርበት ይሆን? ገንዘቡ ያስገቡለት ይሆን? እውነትስ ለደመቀ እነደመቀ ለኪንጎ ይደርሱለት ይሆን? አሰቃዮቹ ቤዛና ወንድሟ ደግሞ በእነሱስ ላይ ምን አይነት እርምጃ ይወሰድባቸው ይሆን? እውነቱን ቲና ታወጣ ይሆን? ምክንያቱም ሊዱ እየተርበተበተች ቲና እየቀበጣጠረች የታገተውን የኪንጎን ስም እየጠራች ነበረ። ምን ሆነች ነው የእሱን ስም የምጠሪው ስትላት፣ ቤዛም ከኋላ እያስጠነቀቀቻት ነበር። በቀጣዩ ስለ እሱ መታገት ደግሞ የመጣችው ሊዱ እውነቱን ልትደርስበት ትችላለች። በቀጣይ የሚቀጥለውን ቤተሰብ የምናይ ይሆናል። በያላችሁበት ሰላም ቆዩልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እስከ መጨረሻው እንድታዩት። ባይ ባይ። ጓደኛዬን ቲናን አስቀይማችሁብኛል፣ ከዚህ ቤት ለምን አባረራችሁብኝ እያለች ወቅሳችኋለች። ዴቭን አንተም አደይ እያልህ ቲናን አባረርክብኝ አይደል ስትለው ምንም የሰጣት ምላሽ የለም። እትዬ አባራታለች፣ እዚህ ቤት ሁለተኛ ድርሽ እንዳትይ ብላ አስጠንቅቃ አስወጥታታለች ሲሉም መልሰውላታል። እሷን ልፈልጋት ወደ እሷ ጋር መሄድ አለብኝ ብላ ዴቭን ሰላም ካለች በኋላ ወደ ውጪ ወታለች። በታግተው በኪንጎ የተጨነቁት አደይ እንዲሁም ቅምጥልና ደመቀ እነሱ ቆመው